ዕለት ዕለት እግዚአብሔርን እያመሰገኑ ይገኛሉ። ረፍታቸው ምስጋናቸው ደግሞ ረፍታቸው ነው። እንደዚህም ሁሉ የሰው ልጆች በአንጎለላ አጽርሐ አርያም ሰሚነ ኪዳነ ምሕረት ያሉ አባቶቻችን ዕለት ዕለት እንደ መላእክትን መስለው ዕለት ዕለት እግዚአብሔርን ቅዱስ 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 እያሉ እያመሰገኑ ይገኛሉ። ለዚህም ነው ታዲያ የመላእክትን ምግብ የሰው ልጆች ተመገቡ አለ። እሱም ምንድነው ካላችሁኝ የእግዚአብሔር ቃል ነው። ስብሐት ወክብር ለስሉስ ቅዱስ ይደሎ በመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሰሎ ሰሮይ ኩሎ ጊዜ የኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር አመስግኑ። ክብርና ምስጋና ለእግዚአብሔር ይሁን። ቅዱስ ኤፍሬም እንዲህ አለ፣ ኑርእዩ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ። ኑ እናንተ ክርስቲያኖች ስለተገለጸልን ምስጢር ኑ ምስጋና እናቅርብ። ኑ በዚህ በተቀደሰው ስፍራ እንሰባሰብ። ሰማይና ምድር፣ ሕዝብና አሕዛብ፣ ነፍስና ሥጋ፣ ሰውና መላእክት፣ ሰውና እግዚአብሔር አንድ በሆኑባት በታረቁባት ስብሐት ለእግዚአብሔር በሰማያት በሰማይ ለሆነው ለእግዚአብሔር ክብርና ምስጋና ይግባው ብለን ባመሰገንበት በዚህ ቦታ ኑ እንሰብሰብ፣ ለዚህ ምስጋና እናቅርብ አለልን። በመንፈስ ቅዱስ መንፈስ ቅዱስ ለሰሮይ ኩሎ ጊዜ የኔ ወዘልፈኒ ወለዓለመ አሜን። አባቶቻችን አብነት ሆነውናል። መኑ ያርኤነ ሰናይቱ መልካሙን መንገድ ማን ያሳየናል ብንል ይሄው አባቶቻችን መልካሙን መንገድ እያሳዩን ነው። ስግደትን እያሳዩን ነው። አለባበስን እያሳዩን ነው። መከራውን ስደቱን እያሰቡ በአራቱ ማዕዘን እየተንከራተቱ ያን መከራህን ያን ስደትክን ያን ስቃይክን እናስባለን ሲሉ ነው። አለባበሳቸውም እንደምታዩት ነው። ከላይ የምታዩት ወጣይቱ እሱ ቀይ ነው፣ መከራ ስጋ አለብን ሲሉ ነው። ክርስቶስም ከለበሳቸው ልብሶች አንዱ ቀይ ነው። የሌሎች ሰራዊቶች ያለበሱት የዘበቱበት ልብስ ነው። እነሱ አላወቁም እንጂ እግዚአብሔር ስላወቀ ደሜን እንደዚህ ታፈስታላችሁ ሲል ነው። እኔን ለሚያምኑ ለነሱ ደሜን እንደዚህ አፈስላቸዋል። ቅድም እንደነገርኳችሁ ለሁሉም የሚሆን አገልጋይ ገዳሟ ናች ደሞዝ የምትከፍለው። አንጎለላ አጽርሐ አርያም ሰሚነሽ ኪዳነ ምሕረት ይህን ሁሉ ካህን ማስተዳደር፣ ይህንን ሁሉ አገልግሎት ማገልገል፣ ይህንን ሁሉ የበረከት ስራ መስራት እንዴት የተባረከ አገልግሎት መሰላችሁ! እግዚአብሔር መጨረሻችንን ያሳምርልን። በተለይ ቅዳሜና እሑድ እንዲህ በማዕጠንቱ ለመጣው ሕዝብ ይባርካሉ። ሕዝቡ መጣም አልመጣም ይህን ማዕጠንት ያከናውናሉ። ለሀገር ሰላም፣ ለሀገር ፍቅር፣ ለሀገር በረከት እንዲሆን ስለ ሀገራቸው፣ ስለ ኢትዮጵያ፣ ስለ ሕዝቦቻቸው፣ ስለ እኛ ዕለት ዕለት ይህን ጸሎት እያደረሱ ይማጸናሉ። እናንተም ታዲያ የተጠሩት ብዙዎች ናቸው፣ የተመረሩት ጥቂቶች ናቸው። ለስሉስ ቅዱስ ይደሉ ሙላ ወወልድ በመንፈስ ቅዱስ ጊዜ ዜኒ ወዘልፈኒ ወለዓለመ አሜን። ማርያም 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 እመብዙኃን 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 ማርያም 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 ማርያም። እግዚአብሔር አምላካችን አገልግሎታችንን ይቀበልልን። የእስራኤል ቅዱስ ልዑል እግዚአብሔር በበረከቱ በረድኤቱ ሁላችንን የሚጎብኘን